መንፈስ ቅዱስ። እንደሰማችሁት ይህ የቅዳሴ ትልቁ የሃይማኖት ምስክር ነው። ትልቁ አዋጅ ስለሆነ ትርጉሙንና ሚስጥሩን እንመለከታለን። አሐዱ አብ ቅዱስ በቅዳሴ ክፍል ውስጥ በዜማ ከሚታወጁ አዋጆች ትልቁ አዋጅ በመሆኑ ዜማውም ረዘም ዘለግ መጠቅ ያለ ሲሆን ሚስጥሩም ጥልቅና ረቂቅ ነው። ከአሐዱ በፊት የነበሩ መመሪያዎች ማስጠንቀቂያዎች ሲሆኑ አሐዱ አብ ቅዱስ ግን የቅዳሴው ዋናው መክፈቻ፣ የቅዳሴው መባቻ፣ የሃይማኖቱ መመስከሪያ፣ የአምልኮ ማወጃ ቃል ነው። የቅዳሴ ሥርዓት በገጸ ንባቡም ሆነ በአምልኮታዊ ክንውን ማዕከል አድርጎ የሚጓዘው አብ ወልድ መንፈስ ቅዱስን ነው። ይህ ማለት የአብን የወልድን የመንፈስ ቅዱስን ባህሪያዊ ቅድስና የተሞላበትን አባትነትን፣ መሐሪነትን፣ ከሃሊነትንና ጌትነትን፣ አንድነትና ሶስትነትን በተመለከተ ነው። እንግዲህ የቃሉ ምስጢራዊ ትርጉም ንጹሕ ክቡር ጽኑ ልዩ የሚሆን አንዱ አብ በእውነት ወላዲ ነው። ንጹሕ ክቡር ጽኑ ልዩ የሚሆን አንዱ ወልድም በእውነት ተወላዲ ነው። ንጹሕ ክቡር ጽኑ ልዩ የሚሆን አንዱ መንፈስ ቅዱስም በእውነት ሰራጺ ነው ማለት ነው። ቅዱስ ማለት ልዩ ማለት ነው። በባህሪ በህልውና በፈቃድ በመንግስት በስልጣን ከወልድና ከመንፈስ ቅዱስ አንድ የሆነ አብ በአካል ልዩ ነው፣ በስም ልዩ ነው፣ በግብር በኩነት ከወልድና ከመንፈስ ቅዱስ ልዩ ነው። በባህሪ በህልውና በፈቃድ በስልጣን ከአብና ከመንፈስ ቅዱስ ጋር አንድ የሆነ ወልድም እንዲሁ በአካል በስም በግብር በኩነት ከአብና ከመንፈስ ቅዱስ ልዩ ነው። በባህሪ በህልውና በስልጣን በፈቃድ አንድ የሆነ መንፈስ ቅዱስም በስም በአካል በግብር በኩነት ከአብና ከወልድ ልዩ ነው። ልዑለ ቃል ኢሳይያስ ዙፋኑን ከበው ሕዝቅኤል መንበሩን ተሸክመው ያዩአቸው ባለማቋረጥ ቅዱስ 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 እያሉ በአንድነቱ በሶስትነቱ የሚያመሰግኑትን ሱራፌልና ኪሩቤል ስለምንመስል ምስጋናችን ከምስጋናቸው ዕጣናችን ከዕጣናቸው ጋር ከሥላሴ መንበር
ይደርስልናል። ገባሬ ሰናዩ ካህን ያለምንም ድጋፍ ይህንን ዜማ ቀጥሎ በመቆም ሁለቱን እጆቹን ዘርግቶ ፊቱን ወደ ምስራቅ አድርጎ በፍርሃት በረአድ ሆኖ አሐዱ አብ ቅዱስን አዚሞ ሲጨርስ በአማነ አብ ቅዱስ በአማነ ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ። ሕዝቡም የካህኑን ምስክርነት ከሰሙ በኋላ በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ፣ አብ በእውነት ቅዱስ ነው፣ ወልድም በእውነት ቅዱስ ነው፣ መንፈስ ቅዱስም በእውነት ቅዱስ ነው ብለው የካህኑን ምስክርነት ይጋራሉ ወይም ምስክርነታቸውን ከካህኑ ጋር ያስማማሉ። እንግዲህ ለመግለጽ እንደሞከርኩት ይህ ቃል የሃይማኖት፣ የሥርዓት፣ የአምልኮት፣ የጸሎትና የመስዋዕት ትልቅ አዋጅ ነው። ምክንያቱም ይህ ኃይለ ቃል የነገር ሃይማኖቱ ትንታኔ፣ የአምልኮቱ ምስጢርና ዋና መሰረት ውሃ ልክ ነው። ስለዚህ ከፍ ያለ ክብር ያለው ቃል ከመሆኑ የተነሳ አሐዱ አብ በሚባልበት ጊዜ የተቀመጠ ቆሞ የሚንቀሳቀስም ቢኖር ቀጥ ብሎ የሚያዳምጠው ቃል ነው። ካህኑ አሐዱ አብ አዚሞ እስኪጨርስ ድረስ በቤተ መቅደስ ውስጥ ለተልእኮ የሚፋጠኑ ቀሳውስት፣ ዲያቆናት ባሉበት ይቆማሉ። ከምዕመናንም የሚገባም ሆነ የሚወጣ ካለ ባለበት ይቆማል። በተለይ በሀገር ቤት በኢትዮጵያ በከተማው አሐዱ አብ በሚባልበት ጊዜ ድምፅ ማጉያው በውጭ ስለሚሰማ መንገደኛ ሁሉ ሳይቀር ባለበት ይቆማል። በተለይ አንዳንድ ብርቱ ምዕመናን መኪና እያሽከረከሩ ድምፁን ቢሰሙ መኪናቸውን ጥጋ ሲይዘው ከመኪና ወርደው አዚሞ እስኪጨርስ ድረስ ቀጥ ብለው ቆመው ሲጨርስ መኪናቸውን አስነስተው ይሄዳሉ። ይህ አክብሮትን፣ ፍቅርን ለማሳየት ነው። ወለዓለመ ዓለም ሃሌሉያ እስከሚለው ድረስ ሰራዩ ካህንና ሕዝቡ እየተቀባበሉ ከጨረሱ በኋላ ካህኑ ሰግዶ ወደ መንበሩ ይጠጋል። ሁልጊዜም የካህኑ ድርሻ ፊቱን ወደ ምስራቅ ወይም ወደ መንበሩ አድርጎ ምልጃ ወደ እግዚአብሔር ማቅረብ ሲሆን፣ ዲያቆኑ ደግሞ ሁልጊዜ ፊቱን ወደ ምዕራብ ወይም ወደ ሕዝቡ አድርጎ ተንስኡ፣ ጸልዩ፣ ስግዱ እያለ ለሕዝቡ ጸሎትን ማወጅ ነው። እንግዲህ መጀመሪያ የምናየው ካህኑ አሐዱ አብ ሲል እጁን የመዘርጋቱን ምስጢር እንመለከታለን። የካህኑ እጁን የመዘርጋቱን ምስጢር ከማየታችን በፊት እጅን መዘርጋት ወይም ሰፊያ እድ ምንን ይወክላል የሚለውን አስቀድሞ ማየት ጉዳዩን በቀላሉ ለመረዳት ያግዛል። ለጸሎት በእግዚአብሔር ፊት በምንቆምበት ጊዜ እጆቻችንን መዘርጋት ኦርቶዶክሳዊ ትውፊት ነው። በሌሎች የሃይማኖት ስርዓት ለምሳሌ እንደ ፕሮቴስታንት የመሰሉ ሲጸሉ አይናቸውን ሲጨፍኑ እናያቸዋለን። በኦርቶዶክሳዊት ቤተክርስቲያን ትውፊት ግን በጸሎት ጊዜ አይን የመጨፈን ትውፊት የለንም። እጅን መዘርጋት፣ አይናችንን ወደ ሰማይ ማቅናት ወይም ማንጋጠጥ ግን ከጥንት ዘመን ጀምሮ የነበረ ትውፊት ነው። ጌታችንም አድርጎ አሳይቶናል። 5ቱን እንጀራ 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ፣ እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ በማለት ወደ ሰማይ አንጋጦ መጸለይ የተማርነው ከፈጣሪያችን ከኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 14 ቁጥር 9 ላይ እጅን መዘርጋት እንዲሁ የልመና የተማጽኖ ምልክት ነው። ነቢዩ ዳዊት ቀሳውስት ሁላችሁ በሌሊት እጆቻችሁን አንሱ ይለናል። መዝሙር 133 ቁጥር 2 ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙር 67 ቁጥር 31 አቤቱ ሁልጊዜ ወደ አንተ ጮኽኩ እጆቼንም ወደ አንተ ዘረጋሁ ይላል። መዝሙር 87 ቁጥር 9። ስለዚህ ከነዚህ መጽሐፍ ቅዱሳዊ ጥቅሶች እንደምንረዳው እጅ መዘርጋት የልመናና የመማፀን ምልክት እንደሆነ ነው። አይናችን ወደ ሰማይ አቅንቶ ወይም አንጋጦ ከጥንት ከብሉይ ኪዳን ዘመን ጀምሮ የነበረ ትውፊት መሆኑን ነቢዩ ኢሳይያስ ጽድቄም ፈጥኖ ቀርቧል፣ ማዳኔም ወጥቷል፣ ክንዴም በአሕዛብ ላይ ይፈርዳል፣
ደሴቶች እኔን በመተማመን ይጠባበቃሉ፣ በክንዴም ይተማመናሉ። ዓይናችሁን ወደ ሰማይ አንሱ ሲል ይነግረናል ኢሳይያስ 51 ቁጥር 6 ላይ። ሆኖም በዚህ ስርዓት ማለትም ካህኑ አሃዱ አብ በሚልበት ጊዜ እጁን የሚዘረጋው ቃሉን የሚያዜመው ሰራዩ ካህን ብቻ ይሆናል። በመቅደሱ ዙሪያ ያሉ ቀሳውስትም ሆኑ ምዕመናን ያለምንም ድጋፍ ቀጥ ብለው እንዲቆሙ እንጂ እጃቸውን እንዲዘረጉ አልታዘዙም። ካህኑ እጁን የሚዘረጋበት ምስጢር አለው። ይኸውም ስለ ሁላችን ወደ እግዚአብሔር ምልጃ የሚያቀርብ ስለሆነ ነው። ሁለተኛም የእግዚአብሔር መጋቢነትን ለመግለጥ ነው። ነቢዩ ዳዊት አይነ ኩሉ ነፍስ ይሴፎ ኪያከ አንተ ትሁቦሙ ሲሳዩ በጊዜሁ ትሰፍሕ የማነከ ወታጸግብ ለኩሉ፣ የሁሉም አይን አንተን ተስፋ ያደርጋል፣ አንተም እጅህን ትዘረጋለህ፣ ለሁሉም በየጊዜው ምግባቸውን ትሰጣለህ፣ ሁሉንም ታጠግባለህ ይላል መዝሙር 144 ቁጥር 13። እና በዳዊት ቃል መሰረት ምግበ ሥጋ ምግበ ነፍስ ያለ ስስት ያለ አድሎ ሁሉን ለምትመግብ ለአንተ ይህን ምስጋና እናቀርብልሃለን። አንድም እጆችን በመስቀል ላይ ዘርግተህ ተሰቅለህ በረከተ ሥጋ በረከተ ነፍስን የሚያድል ቅዱስ ሥጋህና ክቡር ደምህን ለሰጠህን ለአንተ ምስጋና እናቀርባለን እያለ ነው። ሦስተኛው ምስጢር መሐሪነቱን ለመግለጥ ነው። ነቢዩ ኢሳይያስ ወደ አመፀኛ ሕዝብ ቀኑን ሙሉ እጆቼን ዘረጋሁ ኢሳይያስ 65 ቁጥር 2 ላይ ብሎ ነቢዩ እንደተናገረው ካህኑ እጆቹን ዘርግቶ ማዜሙ ጌታችን በወንጌሉ እናንተ ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያወጀውን የምሕረት ጥሪ ይፈጽም ዘንድ በመስቀል ላይ ወደ ሰማያዊት መንግሥቱ እንዳቀረበን ለማመልከት ነው። እምከመ ተልዕልኩ እስሕብ ኩሉ ሀቤ፣ ከምድር ከፍ ያልኩ እንደሆን ሁሉን ወደ እኔ አቀርባለሁ ብሎ ያስተማረውም ለዚህ ነው። አራተኛው ምስጢር በኦሪቱ ልማድ ነው። በብሉይ ኪዳን ሊቀ ካህናት መሥዋዕት ሲሰዋ ለኃጢአት ስርየት በቀረበው የመሥዋዕት በግ ላይ እጆቹን ዘርግቶ መሥዋዕት ያሳርጋል። ጌታችንም ለቤዛ ዓለም በቀራንዮ እጆቹን ዘርግቶ ተሰቅሎ እንደተቤዠን ለማጠየቅ ነው። አባቶቻችን ሐዋርያት በቅዳሴያቸው ሰፍሐ እደዊሁ ለሕማም እለተወከሉ በላዕሌሁ ያድኅን፣ በእሱ የሚያምኑትን ሁሉ ያድን ዘንድ እጆቹን ለቀኖት ዘርግቶ መከራ ተቀበለ ብለዋል። ስለዚህ በእነዚህ በአራቱ ምክንያት ካህኑ እጆቹን ወደ ላይ ከፍ አድርጎ ዘርግቶ ይህንን የሃይማኖት ምስክርነት በረጅም ዜማ ያውጃል። ይኸውም የሁላችን ወኪል መሆኑን ለማሳየት ነው። ስለ ካህናቱም ሆነ ስለ ምዕመናኑ ምልጃ ማቅረቡን ለማሳየት ነው። መልካም ማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና ዕብራውያን 13 ቁጥር 16። ይህንን ትምህርት ለሌሎች በማካፈል ሰብስክራይብ እና ላይክ በማድረግ አገልግሎታችንን ይደግፉ። ይቆየን።